በየመን በረሃ በኢትዮጵያ ላይ እየደረሰ የሚገኘው ግፍና መከራ አሁንም እንደቀጠለ ነው የሚገኘው። ዛሬ ደግሞ ሌላ ጉድ ተሰምቷል። በዚች በሌላኛው ኢትዮጵያዊት ላይ እየደረሰ ከባድ ሰቆቃ መረጃ አግኝተናል። አባቷና እህቷ የነገሩን ምስጢር አለ፣ እናካፍላችኋለን። ምን ሆነሽ ነው? ምን ሆነሽ ነው? ድንድሽ ምን ተከዘብ ምን ሆነሽ ነው? ብላ ተንቀሽ ነቅቼ ነው ምናምን እያለች ስትነዋራራ በቃ ስልኩም ምንም አልሰማለኝ። እንደዚያው በቃ እየተቆላን እየተፈጨን ቁጭ ብለናል። በቃ እንደው ድንጋይ ሆነ ከነቤተሰባችን በሙሉ በቃ ምን ነገር በቃ ሰርክ እኛ መርቆኛ ነን። ምንም ዋጋ የለን። ሰርክለት መረዳት ነው። ሰርክለት ያው ሀዘነተኛ ነን። ከዚሁ ከየመን ጉዳይ ሳንወጣ ደግሞ መሞቷና መዳኗ እስካሁን ድረስ ያልታወቀው ሀና የተባለችውን ወጣት በተመለከተ ወላጅ አባቷ የላኩት መልእክት አለ። ይህንን መልእክት እናደርሳችኋለን። በሌላኛው መረጃችን ደግሞ በደቡብ አፍሪካ በጆሃንስበርግ ከተማ በደግነቱ በመልካምነቱ የሚታወቀው ኢትዮጵያዊ እጅግ በሚዘገንን ሁኔታ በ16 ጥይቶች ተገድሎ መገኘቱን ከዚህ ቀደም ነገረናችሁ ነበረ። የዚህ ተወዳጅ ኢትዮጵያዊ የቀብር ስነ ስርዓት ተፈጽሟል። ስለ ጉዳዩም ዝርዝር መረጃ አለን። አስከሬኑ ኢትዮጵያ ሲገባ የተፈጠረውንም አዳዲስ መረጃም እንነጋገርበታለን ማለት ነው። በምስሉ ላይ የምትመለከቱትን ታዳጊ የልብ ቀዶ ጥገና እንዲያገኝ እውቁ ቲክቶከር አዶናይ እንዲያግዘውም ጭምር ከፍተኛ አገልግሎትና አበርክቶ ሲያደርግ የነበረው አርቲስት ቢኒያም የተባለው ግለሰብ ከዚህ ቀደም ያወጣቸውን መረጃዎች ሰምተን ነበር። 460 ሺህ ብር አካውንቱ ላይ አለ። በተለይ ከታዳጊው አባት ጋር በተገናኘ ልጁን ለመለመኛነት እየተጠቀመበት ነው በሚል መረጃዎች አውጥቶ እሱንኛም አካፍለናችሁ ነበር። አሁን ደግሞ አባቱ ሌላ ያልተጠበቀ መረጃ አውጥቷል። መጀመሪያ ልጅ ይታከም ነው። ይሄን ወሬ ካወራን በኋላ ነው አዶናይ የደወለልንና አዶናይ ሊያሳክም የፈቀደው። እኔ ይሄ ልጅ ላይ ይሄን ጭካኔ እኔ እውነት ከአርቲስት ቢኒያም አልጠብቅም። በእውነት ነው ብለሽ አልጠብቅም። በኔ በኩል ያለውን ታሪክ ስሙ ብሎ ሌላ ሐሳብ አምጥቷል። ምንድነው የሚለውንም አንስተን እንነጋገርበታለን። እነዚህንና ሌሎች ጉዳዮችን ይዘናል። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትመለከቱን የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምን ሰነበታችሁልን? ዛሬ ወቅታዊና አነጋጋሪ የተባሉ ጉዳዮችን በቅደም ተከተል እናቀርባለን። እንደተለመደው ጌታቸው በላይ መሰናዶዎቹን አዘጋጅቼ ወደ እናንተ አቀርባችኋለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እስከ መጨረሻው ከኛ ጋር ቆዩ። ከሰሞኑ በጣም አነጋጋሪ ሆነው በየመን በረሃ ኢትዮጵያውያን የሚደርስባቸው ግፍና መከራ ጉዳይ ነው። ብዙ ወላጆች፣ ብዙ ቤተሰቦች የልጆቻቸውን መሞትና መዳን እስካሁን ድረስ እርግጠኛ ሳይሆኑ በከባድ ሀዘንና ለቅሶ ውስጥ እንደሚገኙ ሁላችንም ሰምተናል። አሁን ደግሞ ሌላ ጉድ ነው የሰማነው። እቺ በምስሉ ላይ የምትመለከቷት ኢትዮጵያዊት የ22 ዓመት ወጣት ናት። ትበይን ተመቻቸ ተብላ ትጠራለች። በሰሜን ሸዋ አካባቢ ነው ተወልዳ ያደገችው። በጣም የገረመኝ ወላጆቿና ቤተሰቦቿ ሲነግሩኝ ከልጅነቷ ጀምሮ አስተዳደጓ እስካሁን ድረስ የመጣችበት መንገድ በጣም ደስ የሚያሰኝ ነበረ። ነገር ግን አሁን ከባድ ታሪክና ከባድ ችግር ተፈጥሯል። ለመሆኑ ይህች ወጣት ወደ የመን በረሃ እንዴት ልታቀና ቻለች? እዛ ከደረሰች በኋላስ ምን አይነት ችግሮች ገጠሟት? አሁን ያለችበትስ ሁኔታ ምን ይመስላል? ወላጅ አባቷና እህቷ የነገሩኝን እያንዳንዱን ነገሮች በቅደም ተከተል ተሰሙታላችሁ። ከዚያ ቀጥሎ ደግሞ ሌሎቹ መረጃዎቻችን ይቀጥላሉ። ይሰማል አይደለ? ይሰማል። እንግዲህ በየመን በረሃ ላይ ችግር ስለገጠማት ልጅ ልናወራ ነው የተገናኘ ነውና እስኪ ስሞትን ያስተዋውቅን፣ ሙሉ ስሞን። እሺ፣ ያው ያስተበዳጀ ገብረ ሚካኤል እባላለሁ። ያው የምኖረው ሳቲት ነው። ሳቲት ማለት ሰሜን ሸዋ አካባቢ የሚገኝ ቦታ ነው አይደለ? አዎ። ስለዚህ በዚህ በመንፈሳዊ አገልግሎት ነው የሚተዳደሩት በግብርና? እስኪ አኗኗሩን ትንሽ ይንገሩን። አይ አኗኗሬ እንኳን ያው በግብርና ነው የምኖረው። ያው ቤተሰቤ ልጆቼ እሷ 6ኛ ነበረች። አሁን 5 ልጆች አሉ። ስለዚህ በጠቅላላ 6 ልጅ ነው የወለዱት? አዎ 6 ነው በጠቅላላ የወለድኩት። እስኪ ልጆችን በምን አይነት መንገድ አሳደጉ? ከልጆችዎት ጋር ያለዎት ግንኙነት፣ ትምህርት ለማስተማር የደከሙበት ድካም ምን ይመስላል? ያው መቼም ባንደነ ያው በግብርናው ነው መስተዳደራችን። ያው መቼም እየወጣን እየወረድን ያው ትምህርቱንም ሳይቀፉበት
አሁንም እስከ 10ም እስከ 8ም እየተማሩ ነው። ስለዚህ አሁን ወደ የመን የሄደችው ልጅ ወደ ሳውዲ አረቢያ ለመሻገር ብላ የመን በረሃ ላይ ችግር የገጠማት ልጆ ትምህርት ትማር እንደነበር እህቷ ነግራይ ነበርና እስኪ ስለ ትምህርቷ ስለሷ ስሟንም በደንብ ገልጸውልን ይንገሩን እስኪ። አዎ ትምህርት እሷ ያው ተምራለች። በዚህም ተምራ ነበር ደግሞ እንደገና እየከፈል ያንንም ጨርሳለች። ከተማ ሄዳ ነበር ኮሌጅ ተማረችው። አይ ያው ተለሪም የወረዳ ላይ ተማረች። እቱም እንላታለን ደግሞ በአንደኛ ደግሞ ተበይን እንላታለን። መልካም። አሁን እንግዲህ ወደ አረብ ሀገር ለመሻገር ብላ ነው ችግር የገጠማትና ቀደም ብለው እዚህ ስለ አረብ ሀገር ስለመሄድ እዛ ሀገር ሄዶ ራሷን ለመለወጥ ህይወቷን ለማስተካከል የሚል ሐሳብ ነበራት? ያውቁ ነበር ስለዚህ ጉዳይ እርሶ? እኔ ምንም አላውቅም። እሷ በቃ ያው በድብቅ ነው በሽው ወዲያ ይሸውዳኝ እንጂ ይሄን ማቀም ነገር የለም። በላይ ያው ወጭ ያሏት ደብረ ብርሃን ከነሱ ነው ሚስጥሩ አምኗል። እኔም ማቀም ነገር የለ። ባህርን ተሻገረች ወዲያ ብቻ ነው ማቀው ይሄን ነገር። ስለዚህ ከጓደኞቿ ጋር ቀድማ ራሷ በሚስጥር ጉዳዩን ጨረሰች እንጂ እንዲያው እዚህ ቦታ ሄዳለሁ እንዲህ ያረጋለሁ የሚል ምንም አይነት ምክር አልተማከረችም ከርሶ ጋር? ምንም ከኔ ጋር ምክር የላትም። በቃ ያው ከነሱ ከጓደኞቿ ጨረሰች። ያው ባህርን ተሻገረች ወዲያ ምን እንትን አለች። ከዚያው ያ ነው ሚስጥሩን ያወቅኩት እንጂ ሚስጥር የለኝም። በዚህ አይነቱ መልከኛ አላስኬዳትም ነበር። ስለዚህ ከለክሉ ነበረ ሐሳቡን ቢያውቁ? አዎ ጭራሽ ምን ለኔም አልበቃች ነበር። በቃ ያው እንደዚሁ በቃ እንደዚህ ያረገችና ፍጻሜው ላይ እንደዚሁ አረገችው እንጂ ጭራሹንም ምን ያህልን አንሳድላት ነበር። የመን ከደረሰች በኋላ ነው አይደለ ስልክ የደወለችው? ስልክ ደውላ ምን አለቻችሁ? ምን አይነት ወሬዎችን ሰማችሁ እዛ ከደረሰች በኋላ? እዚያ ከደረሰች በኋላ ከኔ ያው የተቷና ተናቷ ጋር በፊት ደዋወል እንደኋላ ከኔ ጋራ ልክ ተለሊቱ 6 ሰዓት የቷ ስልክ እንዲትል መሰለኝ ይቺው ደላላዋ ስልክ አገናኝታ ከኔ ጋራ 6 ሰዓት አገናኘች። ስልክና ስልክ አገናኝታ ከዚያ ስልኩም እየተቆራረጠ እንዲያለ ምን ሆነሽ ነው ምን ሆነሽ ነው ድምፅሽ ምን ነው ተከዘብኝ ሆነሽ ነው ብላ ተንቀሽ ነቅቼ ነው ምናምን እያለች ስትነዋራራ በቃ ስልኩም ምንም አልሰማለኝ። ከዚያ ጠዋት እንነጋገራለን አለ። ያ በቃ ስልክም ወዲያ ቀጣለ ምንም ነገር የለም። በዛው ጠፋች። በቃ ምንም ነገር የለም። ጉዞ ያው ከቤት የወጣችው ያው የዛሬ አመት መጋቢት 18 ነበረ። እሺ ከዛ እኛ አላወቅንም። ያው መጋቢት 30 የመን እንደደረሰች ደወለችልን። ከዛ በኋላ ያው የደላሎቹን ስልክ የሀገር ውስጥና የውጭዋን ሰጠችን። እሺ ከዛ መጋቢት 30 ልጅቷን አውርተናታል። ከዚያ ደላላዋ ደወልሁላት የዳግማ ተንሳይለት ለደላላዋ። እሺ የዳግማ ተንሳይለት ደውልላት። አይ ያንተ ልጅ አልቆረጠችም ዛሬ ነው ልጅቱን የዳግማ ተንሳይለት 19 የምቆርጠው ዛሬ ነው ጸሎት ያዝላት አልቆረጠችም ማለችኝ የዳግማ ተንሳይለት። እሺ ብዬ እንዳለው ወዲያው ደግሞ ተንበታለና የፋሲካሮም እንደው ወዲያው እንደዚህ በስልክ ምናምን ትናጠያይቅ እሷ እንደዚህ ሆናለች ምናምን ቆረጠችም ብለሽ ምን ነው የዳግማ ተንሳይለት አልቆረጠችም ብለሽ ስንል ደግሞ ከኋላ ያለው ደላላ ምን አለ አሁን ከዚያ እኔ ጋር ነበረች ምናምን የሚል መረጃ ሰጠ። ከዛ ወዲህ ስልክ የሚል እኛም ደላሎቹ ጋር ስንደውል ቦታው አይመችም ነው የሚሉን። ከዛ ሚያዝያ 19 ሆነ እንደተመታሽ ምናምን አወሩ ማለት እኛ እንዳገናኙ ስንላቸው አይ እንደዚህ ተፈጥሯል ምናምን አሉ። መመታት ማለት ምን አይነት መመታት ነው? እንግዲህ በጥይት ተመታሽ ነው የሚሉን። ቦታው ምናምን በስነ ስርዓት አይናገሩ። መረጃም ስንላቸው አይሰጡንም። እናንተ የምታናገሯቸው እዚህ ሀገር ውስጥ ያሉትን ደላሎች ነበረ? ያው የሀገር ውስጡንም እዛም ያለችዋን እንደውላታለን። ሴት ነች እዛ ያለችው ደላላ? ተቀባዋ ሴት ናት። ከዚህ ላካት ደግሞ ወንድ ነው። እዚያ ምንም እየተማኛ ነው ብቻ ምንም የለ። እሷን ያችን ትንላት እሱ ያለንን ነው እየተባለ ምንም የበቃ ነገር ተማጋራና የሞተችው ሲባል ጓደኞቿን ፍጡር ምንም የለ። መሪውንም አገናኙን ትንል ቆይ እናገናኛቸዋለን አሁን ጠፍቶ ነው እንደገና ስልኳን ሰራ ብለው ነው አሁን በቃ በዚህ መልክ አደናወሱ ዘጉብን። ሁላችሁን አሁን ዝም ብለነው አለን። እንደዚሁ በቃ እየተቆላለ እየተፈጨን ቁጭ ብለናል። በቃ እንደው ድንጋይ ሆነን ከነቤተሰባችን በሙሉ በቃ ምንም ነገር የለም። አዎ አሁን እህቷም ስትነግረኝ በጥይት የመመታት ነገር አጋጥሟት እንደነበረ ሰምተናል ብላይ ነበርና እሱን ማን ነው የነገራችሁ ለእናንተ?
እኛ ይቱ ሴቷ ደላላ አለች። ሴቷ ደላላ እንደዚህ ያለችን በቃ እንዲህ ካሪያ ከምን ላይ ነው ከምን ጋራ ነው ብንላት ምንም መረጃ አትወጣም፣ ምንም ነገር የለ። በቃ ይሄንን አለችን። ምንም ለኛ ከዚህ ወዲያ ምንም ምስጢር የለ። እንዲሁ ለእሷችን አለቀስን ብቻ። አሁን እንደው እስኪ ኧረ ተው በርቱ፣ እንዲህ አይታየዱ፣ ኧረ ተው እንደው እንደዚህ ተድበኑ ሰው ያልሆነ ነገር ሆነ እንደዚህ በምን ትክር ኧረ በርቱ ይሉናል። እኛ ምንም እውቀቱ ምንም ያህል የለ። እንደው ለፈጣሪ ትክክል ተሆነ እንደው መቼም ልክ አድርስልኝ። እንደው መቼም ሰው አዎ ያው እኛ የተገናኘነው በሚዲያ እንግዲህ እናንተን ችግር ምናልባት የሚሰሙ የሚመለከታቸው አካል ካሉ ለማድረስ ነው የተገናኘንበት ዋና ለማን ሌላ ምንም መረጃ ሰጡን። እስኪ ምን አይነት ነው አሟሟቷስ እንዴት ነው በምን መልኩ ነው የሞተችውስ ዘትሞተስ ማን የቀበራት ምንድነው ትንል መረጃም ሰጡን ትንል ምንም የለ። በቃ እንግዲህ ነገርን በቃ እናንተ አታምኑም በቃ አለ። ከዚያ በዚሁ በቃ ምላሽ ያንን ብቻ ሰጡ። እዚህ አሁን ሀገር ውስጥ የነበሩ ደላሎችን አናግራችሁ ነበር? አዎ አናግረነው ነበር። እሺ ምን አለ? እኔ የማውቀው ነገር የለም። ከዚህ ትኬት ብቻ ሸኝት የተባልኩ የምታውቀው ያቺኛዋ ያዚያው ውጭ ያለችው ደላላ ነች። እኔ አሳፍርና ስደድልኝ ተባልኩ። አሳፍሬ ሰድጃለሁ አለ። እንደው ትናናግረውም ይሄን ነገር አጣራትልን። ከዚያ በመጨረሻው እሱንም ይቹ ደላሏ ስንጠይቅ ወስደዋለች። ያው ባረን ተሻግሯል አሉን። በቃ ታው ምንም የለም ማለት ወሰደችው እሱ። ስለዚህ እሱንም በህግ ለመጠየቅ ምክንያቱም አሁን ሰዎችን በእንደዚህ አይነት መንገድ በህገ ወጥ መንገድ ማዘዋወር መውሰድ በራሱ እንደ ወንጀል ስለሚቆጠር እሱንም በህግ ለመጠየቅ እንኳን የምትችሉበት አጋጣሚ አልተፈጠረም። ምክንያቱም ከሀገር ወጥቷል ነው የሚሉን። ከሀገር ወጣ እሱም በቃ ወሰደችው ወዲያው። የሚገርም ነው። ወሰደችው ያንን ከምን ስለምታውቅ ወሰደችው በቃ ምንም ነገር የለም። እሱም ደስታው ነበር ያማኘው። እኔ አሳፍረልኝ ተባልኩ አሳፈርኩ። ሌላውን ነገር ማውቀው ነገር የለም። እሱ ሆነች የምታውቀው ይለናል። ይሄን በዛ ብሎ ደግሞ ይሄንን ማነጋገር ወዲያው እሱስ እያስተካከለ ነው አለ። እዚያ መሄድን ከዚያ በስንተኛው ቀን ሸዷል ተባልን። በቃ ምንም የለት ወዲያ ዝም ነው። እንደው ልጅን በእንደዚህ አይነት መንገድ መስማት እንዲህ ሆናለች መባል ለቤተሰብ በተለይ ብዙ ለደከመ ቤተሰብ አስቸጋሪ ነው፣ ይከብዳል ብዬ አስባለሁኝና ምንድነው የተሰማችሁ? አሁን ወይ ሞታለች ወይ ደናለች የሚለው ነገር እርግጠኛ እንኳን አልሆናችሁም። በእንደዚህ አይነት ስሜት ውስጥ መኖር ይሄንን ችግር ስትሰሙ ምን አይነት ስሜት ነው የተሰማችሁ? እኛ ምን ዞሮ እኮ ሰው ሞትማ የለመድነው ነው። ማክበርም እንደዚህ የተለመደ ነው ባገር። የኛ እኮ አሁን በቃ አሁን አንደኛ ተስፋ ወይንም እውነተኛ ሞታ ትክክለኛነቱን ብናረጋግጥ አቆርጦን አውቀነው ቁጭ እንላለን። ዛሬ አንዱ ነው እንዲህ ነው ይለናል፣ ዛሬ ሐሰት ነው በሐሰት እንዲህ አድርገዋት ነው። በቃ ሰርክ እኛ መርዶኛ ነን። ምንም ዋጋ የለንም። ሰርክለት መረዳት ነው። ሰርክለት ያው ሀዘነተኛ ነን። በርሻም ምንም እንትና የለንም። እኛ አሁን በቃ ቁርጦ ስላላወቀው ማለት ነው። አዎ ልጅ ግን ምን አይነት ባህሪ ነበራት? ቀደም ሲል ከልጅነቷ ጀምሮ የነበራት ባህሪ ምንም ያው ትምህርት ነው። በቃ ትምህርት ሱቅ እንኳን ቡና ትገዛ እህቶቿን ከግራና ከቀኝ እጇቸውን ይዛ በፊት ለፊት እንኳን አትሄድም። በጎን ነው በቃ የምትከደው። እንደዚህ የተሰው እንድትገጥምና ተሰው ጋርም እንደዚህ ሌላ ባህሪ ምንም ነገር እንደዚህ የለም። ከቤትም ወጣጣች ብቻ ይሄንን አሁን ይሄንን አመቱን እንደዚሁ በቃ እንደዚህ ወደ ላይ ወደ የከተማም እንዲህም ይሄን ጀማመረች። ይሄንን ጀምራ ነው በዚህ መልክ እንጂ ሌላ ምንም እንትን የላትም። ተግቢ ጭራሹንም ወጣጣቅም መቼም እንደው ብትታገሉልን ለፈጣሪ ብላችሁ እንደዚህ ተሸጉደን ተሆነ መቼም ኖሮኛ ሞቷንማ ተረድተነው ተወጥተነዋል። ግን ደግሞ አሁን ታያወዲያ አረ እንደዚህ አይነት ስራ ነው እንደዚህ አይነት እየተደረገ ነው በህይወት ልትኖር ትችላለች የሚሉ ወሬዎችን ስለምሰሙ ማለት ነው። አዎ በቃ ሌሎችም እንዲህ እየታገቱ ነው። እንደሱ አይነት እንደዚህ እየሆኑ ነው። በቃ እናንተም እንደዚህ እንጂ ሞታ ተሆነ ሞት አሟሟቷን እንግዲህ ይነሳ ነበር ይቀረጣል ሲቀብሩም ምናምን ነው የሚሉት። በቃ በዚህ መልክ ሲሆን በቃ እኛ ምንም ብስጭት እያልን ሁለመናችን በቃ እንደው ያው ድንቁር ብለን ቁጭ ያልን ቤተሰቡ ጠቅላላ። እንግዲህ እንደሰማችሁት ነው የዚህች ልጅ ታሪክ በጣም የሚያሳዝን ነው። ወላጆቿ በሰቆቃ ውስጥ ነው የሚገኙት። እንደሰማችኋቸው መሞቷንና መዳኗን እንኳን ሳያውቁ ሁልጊዜ አዳዲስ ሀዘን፣ ሁልጊዜ አዲስ ነገር እየሆነባቸው መጽናናት እንኳን እንዳይችሉ ከነገ ዛሬ ትመጣ ይሆን እያሉ ቁርጣቸውን ሳያውቁ ከፍተኛ ችግር ውስጥ ነው የሚገኙት። ከዚህ ቀደም ታሪኳን የሰማናት ሀናንና ይችን ወጣት እንደምሳሌ አነሳን እንጂ
በጣም በርካታ የሚባሉ ኢትዮጵያውያን በእንዲህ አይነት ችግር ውስጥ ነው የሚገኙት። በሰሜን ሸዋ አካባቢ ተወልዶ ያደጉ፣ በሰሜን ወሎ ራያና አለማጣ አካባቢ የሚገኙ በጣም በርካታ ወጣቶች በእንደዚህ አይነት ችግር ውስጥ ነው የሚገኙት። እባካችሁ የሚመለከታችሁ አካላት ድረሱላቸው ለማለት እንፈልጋለን። ከዚህ በተጨማሪ ግን እችን በፎቶ የምትመለከቷትን ወጣት ምናልባት በየመን በረሃ የምትገኙ ኢትዮጵያውያን ካያችኋት ስለሷ ወይም የሰማችሁት ጉዳይም ካለ ለቤተሰቦቿ እንድታደርሷቸው በትህትና እንጠይቃቸዋለን። የሃና ወላጅ አባት የላኩት መልእክት አለ፣ እሱን ወደ ኋላ እንመለከተዋለን። ከሱ በፊት ግን በደቡብ አፍሪካ በ16 ጥይቶች እጅግ በሚዘገንን ሁኔታ ህይወቱን የተቀጠፈውን ሰው በተመለከተ የወጡትን አዳዲስ መረጃዎች ደግሞ እናካፍላችኋለን። በተለይ አስከሬኑ አዲስ አበባ ሲገባና የቀብር ስነ ስርዓቱ ሲፈጸም ምን አይነት ጉዳዮች ተከሰቱ የሚለውን ስሙት አስከትላችሁ። አቶ ወንድሜነህ አየለ ወንዴ ዜብራ በሚል መጠሪያ ነው በስፋት የሚታወቀው። ወዳጆቹና የቅርብ ሰዎቹ በሙሉ በዚህ መጠሪያ ነው የሚያውቁት። ይህ ግለሰብ ኢትዮጵያ ውስጥ ተወልዶ ሲያድግ እጅግ የሚገርሙ ታሪኮችን አሳልፏል። ከዚህ ቀደምም ጠቆም ማድረጊያችሁ ነበርና በአዲስ አበባ በቅሎ ቤት እየተባለ በሚጠራው አካባቢ ነው ተወልዶ ያደገው። አስተዳደጉ እንደ ብዙዎቻችን ኢትዮጵያውያን በድህነት መንገድ ስለነበረ ራሱን ቤተሰቦቹን ለማገዝ ገና ከልጅነቱ ነበር በተለያዩ ስራዎች ሲሳተፍ የነበረው። ትምህርቱን እስከ ሁለተኛ ደረጃ ድረስ በመሄድ አጠናቋል። ከዚያ በኋላ ግን ወደ ስራው ዓለም እንደተቀላቀለ መረጃዎች ይጠቁማሉ። ገና በለጋ እድሜው ከሳሪስ አካባቢ ተነስቶ እስከ ስቴዲየም ድረስ በእግሩ በመጓዝ ቆሎ በመሸጥ ነበር የሚተዳደረው። ቤተሰቦቹንም የሚያግዘው ራሱንም ወደ ተሻለ ደረጃ በእንደዚህ አይነት መንገድ ነበር የሚፍጨረጨረው። ይህ ብቻ አይደለም፣ ቡና በመጫንና በማውረድም በሸክም ስራ ላይ ተሰማርቶ ጉልበቱን የልጅነት ወዙን አንጠፍጥፎ ይሰራ የነበረ ታታሪ ሰው ነበር ይለናል የተገኘው መረጃ። ከዚህ በተጨማሪ ግን በአቃቂ ወንዝ ላይ መኪና ላይ አሸዋ በመጫን ከፍተኛ የሆነ ጥረትም ያደርግ እንደነበር ነው መረጃዎች የሚጠቁሙት። ከነዚህ የህይወት መስመሮች በኋላ ወደ ደቡብ አፍሪካ አቀና። በደቡብ አፍሪካም ቀበቶ በማዞር ነበር ስራውን የጀመረው። በዚያ የሚገኙ ኢትዮጵያውያን እንደምታውቁት ወደ ስደቱ ዓለም ተቀላቅለው ደቡብ አፍሪካ እንደገቡ ዝቅተኛ የሚባሉ ስራዎችን በመስራት ነበር የሚጀምሩት። ግን በኋላ ከፍተኛ ስኬት እያመጡ ህይወታቸውን እየለወጡ ብዙ ሀብትና ንብረት በማፍራትም ተወልደው ካደጉት ከራሳቸው ከደቡብ አፍሪካውያን የተሻለ ገንዘብ በማግኘት ይታወቃሉ። በእንደዚህ አይነት መንገድ ነበር ወንድሜነህም ራሱን ማሻሻል የጀመረው። ከዚያች ቀበቶ ማዞር ስራ ተነስቶ 3 ሱቆችን በደቡብ አፍሪካ ከፍቷል። አንደኛው ሱቁ ደግሞ በጆሃንስበርግ ከተማ የሚገኝ ነው። ልዩ ልዩ ሸቀጦችን የሚያከፋፍልበትና በጣም በርካታ ደንበኞችን የሚያስተናግድበት ስራው ነበር ማለት ነው። ከሰሞኑ ግን ያልተጠበቀ ነገር ተከሰተ። ምሽት ላይ ሱቁን ዘጋና ከመሬት በታች ወዳለ የመኪና ማቆሚያ ወይም ቤዝመንት ውስጥ ለመግባት ነበር ጉዞውን የጀመረው። በዚያ ግን ያላሰበው ነገር ተከሰተ። ጭንብል የለበሱ ማንነታቸው ያልታወቁ ሰዎች ድንገት የጥይት ሩምታ ከፈቱበት። እጅግ በሚዘገንን እጅግ ጭካኔ በተመላበት መንገድ 16 ጥይቶችን ነው ያርከፈከፉበት እዚህ ኢትዮጵያዊ ላይ። ከዚያ በጣም ከፍተኛ ደም መፍሰስ ተፈጠረ። ነፍስ ውጪ ነፍስ ግቢ ሆነ። ወደ ሆስፒታል ከተወሰደ በኋላ እንግዲህ 16 ጥይቶች ተለቅመው ወጡ። ህይወቱ ግን አለፈ ማለት ነው። እንዲህ በሚያሳዝን ሁኔታ በዚያው በደቡብ አፍሪካ ስርዓተ ፍትሐት ተከናወነ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ልዩ ልዩ ወዳጆቹና ዘመዶቹ በስፍራው ተገኝተው ሀዘናቸውን ተወጡ። አስከሬኑን ወደ ኢትዮጵያ ሸኙ ማለት ነው። በመጨረሻም በአዲስ አበባ አስከሬኑ ገባ። እጅግ በሚገርም ሁኔታ ወንድሜነህ በጣም መልካም የሚባል ሰው ነበረ። በደቡብ አፍሪካ ብዙ ኢትዮጵያውያን ስራ ያጡ ሰዎችን ስራ በማገናኘት ስራ እንዲገቡ በማድረግ ይታወቃል። የተቸገሩትን በማገዝም ጭምር ነበር የሚታወቀው። ከዚያ ባለፈ ግን ኢትዮጵያ ውስጥም በጣም በርካታ አብያተ ክርስቲያናትን እንዲገነቡ የራሱን አስተዋጽኦ አድርጓል። በደብረ ብርሃን አካባቢም አንድ ቤተክርስቲያን እንዲገነባ ማድረጉም ነው የተሰማው። ይህ ብቻ አይደለም፣ ለቤተሰቦቹ ለወዳጆቹና ለዘመዶቹ በጣም መልካምና ጥሩ ነገሮችን የሚያደርግ ሰው ነበረ። ትዳር መስርቶ ቤተሰብ መስርቶ 3 ልጆችን መውለድም ችሏል። ይህን ሁሉ ታሪክ ያሳለፈ ሰው ነው እንግዲህ
እንዲህ በሚያሳዝን ሁኔታ የተቀጨው። የሞተበት ምክንያት ግን እስካሁን ድረስ አልታወቀም። የብዙ ሰዎች ጥያቄ እንደሆነ ቀጥሏል። በተለይ በ16 ጥይቶች እንዴት ሊገደል ቻለ የሚለው አጠያያቂ ነው። በደቡብ አፍሪካ እንደምታውቁት ብዙ ኢትዮጵያውያን ናቸው እንዲህ አይነት ችግር እየገጠማቸው ያሉት። አሁንም እየሰማው ነበር ሌላም ዜና ኢትዮጵያዊ ተገድሎ ወደ ሀገሩ አስከሬኑ እንደተላከ ሰምቻለሁ። እና እስከመቼ ድረስ ነው ኢትዮጵያውያን በደቡብ አፍሪካ እየተገደሉ የሚኖሩት የሚሉ ጥያቄዎች እየተበራከቱ ነው። ፍትህ የሚያሰጣቸው አካልም ይፈልጋሉ። ለዚህም ብዙ ጥያቄዎች እየተነሱ ነው። ወንድሜነ ታዲያ በአዲስ አበባ አስከሬኑ ከገባ በኋላ ቤተሰቦቹ፣ ወላጆቹና ዘመዶቹ በአጠቃላይ በጣም ከፍተኛ ሀዘን ውስጥ እንደሚገኙ ነው የተገኙት መረጃዎች የሚጠቁሙት። አስቡት እንግዲህ ብዙ ነገር ሲያደርግላቸው የነበረ ከጎናችሁ ነኝ፣ ህይወታችሁ ይስተካከላል እያለ ብዙ ነገሮችን ሲያደርግ ሲያግዛቸው የነበረ ሰው እንዲህ በሚዘገንን ሁኔታ ህይወቱ አልፏል ተብሎ አስከሬኑን መቀበል ቀላል ነገር አይደለምና በእንደዚህ አይነት የሀዘን ድባቴ ውስጥ ነው የሚገኙት። ለማንኛውም መጋቢት 23 ቀን 2018 ዓ.ም ከሰሞኑ በላፍቶ ሚካኤል ቤተክርስቲያን ውስጥ ስርዓተ ቀብሩ ተፈጽሟል። ለቤተሰብ በሙሉ መጽናናትን ፈጣሪ ያድልልን ለማለት እንፈልጋለን። ሌሎቹም በደቡብ አፍሪካ የሚገኙ ኢትዮጵያውያን ከእንደዚህ አይነት ከባድ ነገር ፈጣሪ ይጠብቃችሁ። በተረፈ ግን ከአምላክ በታች ደግሞ ራሳችሁንም እንድትጠብቁ ጥሪያችንን ለማስተላለፍ እንፈልጋለን። የወጣቷ ሀና ጉዳይ በማህበራዊ ሚዲያዎች ላይ ሰሞኑን መነጋገሪያ ነው። እኛም ከዚህ ቀደም የተፈጠረው ነገር ምንድነው ብለን የወጡትን አወዛጋቢ ኩነቶችን ማንስተን ነግረናችሁ ነበር። ሀና ከኢትዮጵያ ሰሜን ሸዋ ተነስታ የየመን በረሃዎችን ሰንጥቃ ሳውዲ አረቢያ ገብታ ልዩ ልዩ ስራዎችን እየሰራች በተለይ ደግሞ በግሏ ልዩ ልዩ ባህላዊ ልብሶችን ለኢትዮጵያውያን በመሸጥ ነበር የምትተዳደረው። በኋላ ግን ትዳር መስረታ ልጅ ከወለደች በኋላ ለልጄ የተሻለ ህይወት ያስፈልገዋል ብላ በማመኗ በሳውዲ አረቢያ በህገወጥ መንገድ ለመኖር አስቸጋሪ ይሆናል ብላ ስለገመተች ህጋዊነትን ለማረጋገጥና ህጋዊ ነዋሪ ለመሆን በማሰብ ከሳውዲ ተነስታ እንደገና በየመን በኩል ወደ ኢትዮጵያ ለመግባት አስባ ጉዞዋን ጀመረች። ነገር ግን የመን ላይ ያልተጠበቀ ነገር ገጥሟት ህይወቷ ምስቅልቅል ውስጥ እንደገባ ነገረናችሁ ነበረ። ታዲያ ከዚህ ቀደም ከ2 ወራት በፊት ሀና ሞታለች ተብሎ ቢነገርም አሁን ግን በህይወት ልትኖር ትችላለች የሚሉና ሌሎችም አይነት የአይን እማኞችም ጭምር የተነገሩባቸው ሂደቶች ስላሉ ከዚህ ጋር ተገናኝቶ ከባድ ውዝግብ ላይ የሚገኙት ቤተሰቦቿ በተለይ ወላጅ አባቷ እጅግ የሚያሳዝን ጥሪን እያቀረቡ ይገኛሉ። በዚህ ሰዓት ጥሪው ምንድነው? ያስተላለፉት መልእክት የላኩት መልእክት ምንድነው የሚለውን እንንገራችሁ። የልጄን አጽም እንኳን አሳዩኝ በማለት የሀና ወላጅ አባት ልብ የሚነካ ጥሪያቸውን ያስተላልፋሉ። የአንድ ልጅ እናት የሆነችውና በሳውዲ አረቢያ በረሃዎች ውስጥ ደብዛዋ የጠፋው ወጣት ሀና ጉዳይ አሁንም ላይ እጅግ አሳዛኝ ምዕራፍ ላይ ደርሷል ይለናል ጉርሻ ገጽ። የሀና አባት በታላቅ ድምጽና በእንባ ሆነው ያሰሙት አዲስ መረጃ ነው። የቤተሰብ ስቃይና የደላሎች ጭካኔም ቁልጭ አድርጎም የሚያሳይ ነው ተብሏል። በድምጽ መረጃው ላይ እንደተሰማው ከሆነ የሀና አባት ልጃቸው መሞቷን በውሸት በደላሎች ከተነገራቸው በኋላ የሚከተሉትን ልብ ሰባሪ ቃላት ተናግረዋል። አፍረክቡኝ ከሰኔ ጊዮርጊስ አደራታ ከሰኔ ጊዮርጊስ ልማልላችሁ ለምን የልክፈል እርሻዬን ሸጬን የመጋዙ አርሳለሁ ለምን የልክፈል ልጄን አፍረክቡኝ ለምን የልክፈል ሌላ ወሬ ሄደን እኔንም ቢሆን መለኝ እኔ ራሴም ቢሆን ሄድቼ ቀብሯን ማየት አለብኝ አለ። በአካል ትላንትና ማታ አየናት እያሉኝ ዛሬ ቀብር ትለኛለህ አንተ። ይህንን አማርኛ አናውቅም። በሽምግልና ከሆነ የመጣኸው ሰውየውን አሸማግለኝ ሰው ከመውደቁ በፊት እነሱ ከሚያልቁ በፊት እንደሚያልቁ የወር እስከሚያልቅ ድረስ የእነሱን ነገር ታያለህ። ከእንግዲህ በኋላ ያን ነገር ሳይመጣ ገላ ብሉኝ ልጄን ያስረክበኝ ሰውየው። ሰው ልግደል እንዳትል ነው ይሄ የሚጧጫህ ነገር፣ ሰው ልግደል እንዳትል ነው አሉ። እኔ ሰው አልገልም። ሰው ምገል ቢሆን ይመችል 50 ሳንቲም ዳቦ ያሳደኩት ውሻ እሱ ጋር ለስራ ሳይሆን ጊዜ ለማሳለፊያ ጊዜ የተቀመጠ ሰው አለ። አንጀቱን እናሳይህ እያሉኝ ነበር። አንጀቱን እናሳይህ እናሳይሃለን እያሉኝ ነበር። አሁን እናሳይህ እያሉኝ ነበር። እኔ ግን አንዲትም ነገር እንዲሆን አልፈልግም። ቆሞ ልጆቹን እንደኔው ሲቃጠል ሲኖር ነው ማየት የምፈልገው። እሱን ይሄ ሁሉ ከመሆኑ በፊት እኔ የምፈልገው የልጄን ጤንሳ ብቻ ነው። ሌላ ወሬ አያስፈልግም። እሺ እውነት ከሆነ እንኳን የልጄን አጽም አሳዩኝ፣ እኔ የምፈልገው ይሄንን ነው በማለት ልጃቸውን በክብር ለመቅበር ያላቸውን
የመጨረሻ ምኞት ገልጸዋል። በአካል ሄጄ ቀብሯን ማየት እፈልጋለሁ ያሉት አባትም ደላሎቹ ስለ ልጃቸው ሁኔታ የሚሰጡት መረጃ እርስ በርሱ የሚጋጭና ቤተሰቡንም ለከፋ ስቃይ የሚዳርግ መሆኑንም ነው የገለጹት። የሃና አባት እንደሚሉት ደላሎቹ የልጃቸውን አጽም ለማሳየት ቃል ቢገቡም በተደጋጋሚ ቀጠሮ በማጥፋትና በማስፈራራትም ጭምር ቤተሰቡን እያሰቃዩ እንደሚገኙ ገልጸዋል። ይህ ድርጊት በደላሎች በሰው ሕይወት ከመነገድ ባለፈም የቤተሰብ ስነ ልቦናዊ ሰላምን ለማደፍረስ ምን ያህል እንደሚጨክኑ ማሳያ ሆኗል ተብሏል። የሃና አባት ላቀረቡት ጥያቄ ምላሽ እንዲሰጥ መንግስትና በሳውዲ የሚገኘው የኢትዮጵያ ኤምባሲ የልጃቸው ጣፋንታ በህጋዊ መንገድ እንዲጣራ ግፊት እንዲያደርጉም በአክብሮት ተጠይቋል። ደላሎች ለህግ እንዲቀርቡ በንጹሃን ዜጎች ህይወትና በቤተሰብ ስሜት ላይ የሚቀልዱ ህገወጥ አዘዋዋሪዎች በአፋጣኝ ለህግ እንዲቀርቡም ዘመቻ ተከፍቷል። በተከፈተው ዘመቻ ላይ ሁላችሁም ተሳታፊ እንድትሆኑ ጥሪ ቀርቧል። ከዚህ ዘመቻ መካከል ደግሞ እንዲህ በማህበራዊ ሚዲያ ላይ ስለነዚህ ኢትዮጵያውያን የሚለቀቁ የሚወጡ መረጃዎችን ሼር በማድረግና ሐሳባችሁን በመስጠትም ትብብር እንድታደርጉ ጥሪ ቀርቧል። ልዑል የተባለው ታዳጊ እንደምታውቁት በቲክቶከሩ አዶናይ አማካኝነት ነበር በስፋት መታወቅ የጀመረው። ልዑል በልብ ህመም ምክንያት ከልጅነቱ ጀምሮ እየተሰቃየ ያደገ ልጅ ነው። በቅርቡ ደግሞ ለህይወቱ አደጋ ስለሆነ ያንን ነገር ለማስተካከል ተብሎ አዶናይ ደግሞ እገዛ እንዲያደርግላቸው ቤተሰቦቹና ወላጆቹ ጥሪ ባቀረቡት መሰረትም አዶናይ ያንን ጥሪ ተቀብሎ ከኢትዮ ኢስታንቡል ሆስፒታል ጋር በመተባበር የልብ ቀዶ ጥገናው እንዲደረግና ህይወቱ እንዲሻሻል ተደርጎ ነበር። በኋላ ግን የተሰማ ታሪክ ነበረ። ቀዶ ጥገናው ካበቃ በኋላ የልዑል ቤተሰቦች ህፃኑ ይደረግለት የተባለውን እንክብካቤ እየሰጡት አይደለም፣ እንዲያውም የልጁን ጤንነት ሊጎዱ የሚችሉ ነገሮችን እያደረጉ ነው የሚሉ ቅሬታዎችን በዚሁ በማህበራዊ ሚዲያ ላይ ሲስተዋሉና ሲሰሙ ነበር። እነዚህን ቅሬታዎች በዋናነት ደግሞ ሲያቀርብ የነበረው ህፃኑ ሕክምና እንዲያገኝ ለአዶናይ ቪዲዮ እንዲደርስ ማድረግ የቻለው አርቲስት ቢኒያም የተባለው ሰው ነበር። ቢኒ እንደተናገረው ከሆነ ልጁ ጥንቃቄ ሊደረግለት ይገባ ነበር፣ ነገር ግን ቤተሰቦቹ ማስክ እንኳን ሳያደርጉለት ሰዎች ጋር እንዲገናኝ ያደርጉታል። ሽታ ወደ አፍንጫውና ወደ ሰውነቱ እንዲገባ ያደርጋሉ። ይህ ደግሞ በፈጠረው ችግር ምክንያት እንደገና ሆስፒታል ገብቷል ብሎ ተናግሮ ነበር። በዚህ ጉዳይ ላይ አባት የራሳቸው ሐሳብ ይኖራቸዋል ተብሎ ሲጠበቅ ነበር። እንደተጠበቀውም ምላሽ ሰጥተዋል። ጋዜጠኛ መሰረት በዚሁ የተለያዩ ፕሮግራሞችን እያዘጋጀች በምታቀርብበት በሸገር ኢንፎ ሚዲያ በኩል የልዑል ቤተሰቦች ብቅ ብለው ይሄንን ብለዋል። ለኔ እንደ ኮሚሽን ሊያስብልኝ እሱ ደግሞ ቪዲዮን ሊሰራበት ነው። ልጁ ነገራችን ጸባችን እሱ የሚፈልገው ገንዘብ ነው እና መታወቅ ነው። እኔ ደግሞ ልጅ ማሳከም ነው ፍላጎቴ። እንዳውም የሆነ ሰዓት ላይ የሆነ ቦታ ላይ የሆነ ሚዲያ ላይ ከደረስን እዛ ጋር ብዙ ገንዘብ ታገኛለህ በዚህ ብሎ ካልኩሌት ሲያደርግ እኔ ገንዘብ አልፈልግም። እንደውም የማህበራችን አባል አጠገባችን ነበር አዋሳ ላይ ያለን ማለት ነው። እኔ ገንዘብ አልፈልግም፣ መጀመሪያ ልጅ ይታከም። እኔ ይሄ ልጅ ላይ ይሄን ያህል ጭካኔ እኔ እውነት ከአርቲስት ቢኒያም አልጠብቅም። በእውነት ነው የምልሽ አልጠብቅም። እንደናት ግን የዚህ ልጅ ህይወት ለማበላሸት በቃ ይሄና 17 ቪዲዮ በአንድ ሌሊት ውስጥ እኔ ኬት እንዳመጣው አላውቅም። በዚህም ስላልተስማማን ይህንን ሚስጥር ወደ አደባባይ እያመጣው ይገኛል እንጂ እኛስ በልጃችን ላይ የምንለምን ሰዎች አይደለንም የሚል ሐሳባቸውን አስቀምጠዋል ወላጆቹ ማለት ነው። እንግዲህ ቢኒያም ሲናገር ሰምተነው እንደነበረው ልጁ ሕክምናውን አግኝቶ ወደ ቤቱ ቢሄድም እነሱ ግን መለመኛ አድርገውታል። አሁንም ድረስ ገንዘብ ኢትዮጵያውያንን እየጠየቁ ነው የሚል ሐሳብ ተነስቶ ነበር። በተቃራኒው ግን ገንዘብ የሚጠይቁት እኮ ለልጃቸው የሚያስፈልገውን የሕክምና ሂደት ለማጠናቀቅና አሁን አዲስ አበባ ላይ ተከራይተው ስለሚኖሩ ለእንደዚህ አይነት ወጪዎች ስለሚያስፈልጋቸው ነው የሚሉ ምላሾችንም ከግራም ከቀኝም ባሉ ክርክሮች ነበር ጉዳዩ እየሄደ የነበረው። አሁን ግን በመጨረሻ ባልኳችሁ መንገድ አባት እንደተናገሩት እኔስ ልጄን እየለመንኩበት ሳይሆን እንዲህ አይነት ችግሮች ስለገጠሙኝ ነው የሚሉ ሐሳቦችንና ምላሾችን ሰጥቶበታል ማለት ነው። ታዲያ ጉዳዩ በዚህ ምክንያት አነጋጋሪ ሆኗል። እናንተ ምን ትላላችሁ? ሐሳባችሁን ሰጡን። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬዎቹ አነጋጋሪ የሆኑ ጉዳዮቻችን በቅደም ተከተል ወደ እናንተ በእንዲህ አይነት መንገድ ቀረቡ። ጌታቸው በላይ መሰናዶዎቹን አዘጋጅቼ በእንዲህ አይነት መንገድ አቅርቤላችኋለሁ። ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። በሚቀጥለው እንደገና እንገናኛለን። እስከዚያ ሰላም ቆዩልን።